እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል የእግዚአብሔር ዓላማ ተመልከቱ ቁጥር 6 ላይ እናንብብ ተኩላ ከበግ ጠቦት ጋር ይቀመጣል ነብርም ከፍየል ጠቦት ጋር ይተኛል ጥጃና አንበሳ ደቦሉም ፍሪዳም በአንድነት ያልፋሉ ታናሽም ልጅ ይመራቸዋል ላምና ድብ አብረው ይሰማራሉ ግልገሎቻቸው በአንድነት ያልፋሉ አንበሳም እንደ በሬ ገለባ ይበላል የሚጠባም ሕፃን በእባብ ጉድጓድ ላይ ይጫወታል ጡት የጣለው ሕፃን በእፉኝት ቤት ላይ እጁን ይጭናል በተቀደሰው ተራራዬ ሁሉ ላይ አይጎዱም አይጠፋፉም ውሃ ባህርን እንደሚከድር ምድር እግዚአብሔርን በማወቅ ትሞላለች ይላል እግዚአብሔር የተባረከ ይሁን ተመልከቱ የእግዚአብሔር ዓላማ ሁሉ በሰላምና በፍቅር ተያይዞ እንዲኖር ነው ጠላትነት እንዲወገድ ነው ሁከት እንዲወገድ ነው ለቅሶ እንዲወገድ ነው ሁለተኛ ሰውነታችን እንኳን በርግማን ውስጥ ነው ያለው ልክ ነው እግዚአብሔር በክርስቶስ ከርግማን ዋይቶናል ግን እርጅና አለ አይደል መሞት አለ በየቀኑ ሞት በህይወታችን እየሰራ እጅ ቢቀጠል እግር ቢቀጠል ክንድ ቢቀጠል ምን ቢቀጠል እንደ ወጣት መሆን አቻልም እና ተቀጥሎ ሰውየው ሊጠፋ ይችላል ብዙ ነገር ተቀጣጥሮ ነገር ግን እንደ ድሮ መሆን አይቻልም ነገር ግን ተመልከቱ ለምንድን ነው እርጅና በሰውነታችን ከተወለድን ጀምሮ ይሰራል ስለዚህ እርጅና ስለሚሰራ ሞት እየመጣ ነው ማለት ነው ስለዚህ የሰውነታችን ለድካም የተገዛ ነው ለሞት የተገዛ ነው ለበሽታ የተገዛ ነው ለተለያየ ችግርና መከራ የተገዛ ነው ክፉ ነው ይሄ ዓለም ክፉ ከሆነው ዓለም ያድነን ዘንድ ይላል ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እግዚአብሔር የተባረከ ይሁን ምን ሆነ ተመልከቱ ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እግዚአብሔር ገላትያ ላይ እንሄዳለን ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ተመልከቱ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢያታችን ራሱን ሰጠ ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ራሱን ለኃጢያታችን አሳልፎ ምን አደረገ ሰጠ ሃሌሉያ እንግዲህ ክፉ ከሆነው ዓለም የምናመልጠው በማን ነው በኢየሱስ ነው ጌታችን ኢየሱስ ክርስቶስ ተናገረ ሌባው ሊሰርቅ ሊያጠፋ ይመጣል እኔ ግን እሱ ግን በልሲ ሕይወት እንዲሆንላችሁና እንዲበዛላችሁ መጣ እግዚአብሔር የተባረከ ይሁን ስለዚህ በዚህ በክፉ ዓለም ሕይወትን የምናገኘው ደስታን የምናገኘው ሰላምን የምናገኘው እረፍትን የምናገኘው በማን ነው በኢየሱስ ነው እግዚአብሔር የተባረከ ይሁን ካሁኑ ዓለም ያድነን ዘንድ ልክ ነው ክፋት በዝቷል ጠላትነት በዝቷል እርኩሰት በዝቷል አመጽ በዝቷል እግዚአብሔር ግን ከዚህ ክፉ ከሆነው ዓለም ያድነን ዘንድ ልጁን ኢየሱስ ክርስቶስን ላከልን ልክ ለኖህ መርከብን አዘጋጅ እንዳለው የጥፋት ውሃ በምድር ላይ ቢመጣም ሰዎችም ቢጠፉ ኖህ በመርከቡ ውስጥ እስካለ ድረስ ተጠብቆ ይኖር ነበር የኖህ መርከባችን ከጥፋት ውሃ የሚጠብቀን በጥፋት ውሃ መካከል በሕይወት የሚያኖረን የናዝሬቱ ኢየሱስ ነው ክብር ለእርሱ ይሁን ሃሌሉያ ያንን ዮሐንስ 10:10 ላይ ታገኙታላችሁ እንደገና ደግሞ የእግዚአብሔር ቃል ሲናገር ምን ይላል ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ብሎ ይናገራል እግዚአብሔር የተመሰገነ ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ ስለዚህ እንዲህ ባይሆን ባልኳችሁ ነበር ስፍራ አዘጋጅላችሁ ዘንድ እሄዳለሁ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደኔም ወስደን ልባችሁ አይታወካል ጌታ የተባረከ ጌታችን ኢየሱስ ክርስቶስ ራሱን ለኃጢያታችን የሰጠው ከአብ ጋር ህብረት እንዲኖረን ነው ራሱን ለኃጢያታችን መስዋዕት አድርጎ የሰጠው ከአብ ጋር አንድነት እንዲኖረን ነው
አሁን በክርስቶስ ውስጥ ነን። እግዚአብሔር የተባረከ ይሁን። አንታወክም፣ አትታወኩ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። እግዚአብሔር የተባረከ ይሁን። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። እኔ ባለሁበት በርሲ እናንተ ደግሞ እንድትሆኑ ተመልሼ እመጣለሁ። እሱ ባለበት ሆናለሁ በርሲ። ሃሌሉያ አሜን አሜን። ድሮ ጊዜ አንድ ሰው ከቤት አገልጋያቸው ጋር በባቡር ተሳፍሮ ሲሄዱ ይሄን ያህል ነው ጌታ የሚከፍሉት ሲባሉ እሺ ለሱ ስንት ነው የምከፍለው አሉ ለአገልጋዩ። ከሰው እኩል ነው ስላችሁ እንዴት ይሆናል? ከአገልጋዩ እኩል አሉ። ጌታ የተባረከ ይሁን። ጌታ ልጆች ነው ያደረገን። ጌታ ቤተሰቦች ነው ያደረገን። የአንድ አባት ልጆች ነን። እሱ ባለበት እንድንሆን ነው ኢየሱስ የመጣው። ክብር ለስሙ ይሁን። እሱ ባለበት ሐዘን የለም በሉሲ፣ ጭንቀት የለም በሉሲ፣ ረሃብ የለም በሉሲ፣ ስደት የለም በሉሲ፣ መከራ የለም በሉሲ፣ ለቅሶ የለም በሉሲ። እሱ ባለበት ሁሉ አለ በሉሲ። ኢየሱስ ባለበት ሁሉ አለ። አንድ ጊዜ በመድር ላይ ጌታችን ኢየሱስ ክርስቶስ ሲመላለስ ብዙ ሕዝብ ይከተለው ነበር። ብዙ ሕዝብ ሲከተሉት አስተማራቸው ይላል። እረኛ እንደሌላቸው በጎች አይቶ አስተማራቸው። ከዛስ በኋላ በሽተኞቻቸውን ፈወሰ ይላል። ከዛስ በኋላ ምግብ በልተው ነው የሚሄዱት አለ። ከየት መጥቶ ምግብ አሉት? ከየት መጥቶ? ምን አለ በእጃችሁ? የሚበሉትን ስጧቸዋል። እግዚአብሔር የተባረከ ይሁን። በእጃቸው የነበረው 2 ዓሣና 5 እንጀራ ነው። ያ ግን ሺዎችን መገበ። እግዚአብሔር የተባረከ ይሁን። እሱ ባለበት ጥጋብ ነው ያለው። እሱ ባለበት ረፍት ነው ያለው። እሱ ባለበት ህይወት ነው ያለው። እሱ ባለበት ለቅሶ የለም። ሃሌሉያ። ይሄ አንደኛው ዓለም በሚባለው የዓለም ከ60% የማያንስ ሀብት በሚጠፋበት ምድር ነው ያለነው። ግን በዚህ ዓለም ስንት አእምሯቸው የታመመ ሰዎች አሉ። ስንት ሆምለሶች አሉ። ቤት የሌላቸው ሰዎች አሉ። በየመንገዱ የሚያድሩ ስንት ሰዎች አሉ። ግን እሱ ባለበት ሐዘን የለም፣ ለቅሶ የለም። እግዚአብሔር የተባረከ ይሁን። ረሃብ የለም። ጌታ የተባረከ ይሁን። ጌታ የመጣው ኃጢአታችንን ካነጻ በኋላ በእርሱ እንድንኖር ነው። በእርሱ እኖራለሁ በርሲ። በእርሱ እንድንኖር ነው። እግዚአብሔር የተባረከ ይሁን። በማን እንኖራለን? በእርሱ እንኖራለን። ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ፣ በእኔ ሳላችሁ ምን እንዲሆንላችሁ? ሰላም እንዲሆንላችሁ። እግዚአብሔር የተመሰገነ። በቅርቡ የአንድ የኤርትራዊት ሴት ምስክርነት ሰማ ነበር። በእንትን ውስጥ ተቀምጣ፣ ይሄ ምንድነው በኮንቴይነር ውስጥ ተቀምጦ፣ በዛ በኮንቴይነር ውስጥ በጣም ብዙ ሆኖ ተቀምጦ መተኛ ቦታ የለም። በቀን ቃጠሎ ነው፣ በሌሊት ብርድ ነው፣ ሽመጥ የሚጸዳዱት እዛው ነው። በጣም በመከራ ውስጥ ሆና እግዚአብሔር ዘመረ ያላት። ሃሌሉያ። ምን አይነት መዝሙር እንደዘመረች ልነግራችኋል። በቃ ወታደሮቹን እስኪጨንቃቸው ድረስ አዘምሪ። እኔ ከ14 ዓመት ጀምሮ ስዘምር ነው የኖርኩት። I will sing አለ። እግዚአብሔር የተባረከ ይሁን። አይቱ ለምን? በእርሱ ውስጥ ነቻ። ልክ ነው፣ በማይመች ሁኔታ ውስጥ ነው ያለች፣ ግን በእርሱ ውስጥ ነች ያለችው። በማን ውስጥ? በኢየሱስ ውስጥ። በእኔ ሳላችሁ ሰላም እንዲሆንላችሁ። ጌታ ይባረክ። ጌታ ኃጢአታችንን ካነጻ በኋላ በእርሱ ውስጥ እንድንኖር ነው ያደረገን። በእርሱ እኖራለሁ በርሲ። ተመልከቱ። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። በእኔ ውስጥ ነው ምንድነው ያለው? ሰላም። በዓለም ውስጥ ምን አለ? መከራ አለ፣ ግን የተሸነፈ መከራ ነው። ኢየሱስ አሸንፎታል በሉሲ። ኢየሱስ ባሸነፈው መከራ ውስጥ ነው የምንኖረው። እግዚአብሔር የተመሰገነ ይሁን። ስለዚህ በእርሱ ስንኖር ሰላም አለ። በማይመች ሁኔታ ውስጥ ሰላም አለ። በጨለማ ውስጥ ሰላም አለ። ብቸኞች ሆነን ሰላም አለ። ኢየሱስ ይክበር። እስቲ በኢየሱስ ውስጥ ነኝ በሉሲ። እግዚአብሔር የተባረከ ይሁን። በእርሱ ሳለን መጠበቅ አለ። ሃሌሉያ። እጠበቃለሁ በሉሲ። ዳዊት የገብቶት ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳደረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴ መለሳት፣ ስለ ስሙ በጽድቅ መንገድ
መራኝ በሞት ጥላ መካከል እንኳን ባል አንተ ከኔ ጋር ነህና ክፉን አልፈራ በትርህና ምርኩዝህ እነርሱ ያጽናኑኛል በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ጽዋዬ ሞልቶ የተረፈ ነው ቸርነት ምሕረት በሕይወቴ ዘመን ሁሉ ይከተሉኛልና በእግዚአብሔር ቤት ለዘላለም እኖራለሁ አለ ኢየሱስ ደግሞ መልካም እረኛ ነኝ አለ እስቲ መልካሙን እረኛ አግኝቼዋለሁ በርሲ በሕይወቴ ኖርነው ከመልካሙ እረኛ ጋር ስለሆነ ሌባውማ ሊሰርቅ አይደለ እህታችን ስትናገር ነበር ሌባውማ ሊሰርቅ ሊያጠፋ ነው የሚመጣው ነገር ግን በመልካሙ እረኛ ተጠብቀን ያለን ኢትዮጵያ ባለፈው በሄድኩበት ጊዜ አንዲት ከገጠር የመጣች ነብይት ስትናገር ነበር ስለኔ ስትናገር ምን አለች በዙሪያ በጣም ረጃጅም አጥር ቆሞ ያለው አለች በጣም ረጃጅም አጥር ቆሞ ያለው አንተ ደግሞ በሰፊ ሜዳ ውስጥ ቆመሃል አለች እና ጠላት እንዳንበሳ ሆኖ ይመጣል እንዳንበሳ ሆኖ ሲመጣ እንደ ድመት ሆኖ ይመለሳል እንደዛ አይነት ኤክስፕሬሽን አይተምቻለሁ ለራስዎ አጥነ ሃሌሉያ ለእናንተም እንደዛው በዙሪያችሁ ቅጥር አለ የደሙ ቅጥር አለ የመንፈሱ ቅጥር አለ የመላእክት ቅጥር አለ ያንን ቅጥር አልፎ ሚነካችሁ የለም እግዚአብሔር የተባረከ ይሁን ጠላት ትልቅ ሆኖ ቢመጣ እንደ ድመት ሆኖ ይመለሳል ክብር ለእግዚአብሔር ይሁን እግዚአብሔር ይጠብቀኛል ወርሲ ምስክሮች እኮ እናንተ ናችሁ በሕይወት አለ ጠላት በእናንተ አልዛተም ሊያጠፋችሁ አልፈለገም ብዙ ጊዜ ነገር ግን ይሄው በሕይወት አላችሁ ክብር ለእግዚአብሔር ይሁን አሜን አሜን መልካም እረኛ ያው ነፍሱን ስለ በጎቹ የሚያኖር እረኛ ሁሉ ጊዜ የሚያጽናናኝ ቃል ዮሐንስ 10:27 ላይ ያለው ቃል ሁሉ ጊዜ almost every day ለዋል በጎቼ ድምጼን ይሰማሉ ይከተሉኛል ከእጄም ማንንም አይነጥቃቸው የሰጠኝ አባቴ ከሁሉ ይበልጣል ከአባቴም እጅ ማንንም ሊነጥቃቸው አይችልም እኔና አብ አንድ ነን እግዚአብሔር የተባረከ ይሁን ሃሌሉያ ጌታ በእጆቹ ነው ያዘን ጌታ ኢየሱስ ደስ የሚለው ከ99 አንዱ በግ ቢጠፋ የጠፋው 99ን ትቶ አንዱን ሊፈልግ ይሄዳል ባገኘው ጊዜ በትከሻው ተሸክሞ ያመጣዋል ይላል በእስራኤል በመካከለኛው ምስራቅ በጉ ከጠፋ በኋላ የሚጠፋ በግ ከሆነ እግሩን ይሰብሩትና አጥፋውት በቃ ይወጣሉ ይገባሉ ከዛ በኋላ ያበቅ ከእረኛው ጋር ይጣበቃል ከዛ በኋላ ይጠፋል እግዚአብሔር የተባረከ ይሁን ሲመልካም እረኛ ነኝ በርሲ አሜን አሜን ስለዚህ በእርሱ ውስጥ እንድንኖር መጥቷል ጌታ የተባረከ ይሁን ስለዚህ ክፉ ከሆነው ዓለም የምንድነው በእርሱ ውስጥ በመኖር ነው እስቲ በእርሱ ኖራለሁ በርሲ በእርሱ ውስጥ እንድንኖር መጥቷል እግዚአብሔር የተባረከ ኖህ ከመርከቡ ቢወጣ ኖሮ ጠፋ ነበር በመርከቡ ውስጥ መኖር አለበት በዓለም ጩኸት አለ በዓለም ሞት አለ በዓለም ሰቆቃ አለ በእርሱ ውስጥ ግን ሕይወት አለ መኖር አለ መጠበቅ አለ ክብር ለእግዚአብሔር ይሁን እኛ ያጠራቀምነው ገንዘብ ለሳምንት እንኳን የሆስፒታል ኤክስፔንስ መክፈላችን የሱ ጥበቃ ግን ከሁሉ I'm secured in him አሜን አሜን በእርሱ እንጠበቃለን ዋስትናችን ኢየሱስ ነው ስሙ ከዘላለም እስከ ዘላለም ይባረክ ሃሌሉያ የምንጠበቀው ኢየሱስን በመመልከት ነው እሱን መለከታለሁ በርሲ ማንን ኢየሱስን መለከታለሁ ወደ ራሴ ሳይ ድካም ነው ማየው ወደ ሁኔታዬ ሳይ የሚያሰምጥ ሁኔታ ነው ማየው ወደ ኢየሱስ ሳይ ግን ቆማለሁ እግዚአብሔር የተባረከ ይሁን እስቲ ወደ ኢየሱስ ያለው ወርሲ ዕብራውያን 12 ላይ እንደዚህ ይላል እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበልን ኃጢአትን አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ
እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግዞ በእግዚአብሔር ዙፋን ቀኝ ተቀምጧልና ኢየሱስን እመለከታለሁ። ጽድቅ ኢየሱስ ነው። ቅድስና ኢየሱስ ነው። ድል ኢየሱስ ነው። ሕይወት ኢየሱስ ነው። ጴጥሮስ በባህሩ መካከል በማዕበል መካከል ኢየሱስ ሲመለከት እግሮቹ በባህር ላይ መራመድ በማዕበል ውስጥ መራመድ ጀመሩ። ሃሌሉያ! እሱ በእሳቱ ይጠብቃል። እግዚአብሔር የተባረከ ይሁን። እሱ በሞት መካከል ይጠብቃል። ስንት ጊዜ ነው ዳዊት ላይ ሰይፍ የተመዘዘው? ስንት ጊዜ ነው ጀግናው ሳኦል ሊገለው ጦሩን የወረወረበት? ነገር ግን ዳዊት በእግዚአብሔር ጥበቃ ውስጥ ነበር። ሃሌሉያ! ጠላት አያየኝም በሉት፣ የሚያጠፋኝ አያየኝም በሉት። አንዱ እግዚአብሔር እኛን የሚጠብቅበት ጥበቃ እንዳያዩን ማድረግ ነው። የሚያጠፋን ሰው እንዳያዩን ማድረግ ነው። የጠመንጃው ጥይት እንዳያየን ማድረግ ነው። ሰይፉ እንዳያየን ማድረግ ነው። እግዚአብሔር የተባረከ። እንደዛ አድርጎ አይደል ያሳለፋችሁ? ቫይረሱ እንዴት አልነካችሁ? እንዴት በዛ ቫይረስ መካከል አሳለፋችሁ? ስንቱን ሰው ነው እኮ ያጋደመው? ስንቱን ነጭ፣ ስንቱን። እግዚአብሔር የተባረከ። የአምላካችን ጥበቃ ሳደንቀው ነበረ። ቅድም ከቤት ወጥቼ ስመጣ እንደው ምን አይነት ጥበበኛ አምላክ ነው ያልኩኝ። ምን አይነት እንዴት አድርገህ ነው ይህን ዓለም የፈጠርከው? ከዛ ደግሞ ይደንቀኝ ነው እንዴት አድርገህ ነው ሰውን የፈጠርከው? ስሜት ያለው ሰው፣ ኢንተሌክት ያለው ሰው፣ መልካም ሰውነት ያለው ሰው አድርገህ ሰውን መፍጠር። አቤት ጥበብ እያልኩኝ፣ አቤት እውቀት፣ አቤት ችሎታ፣ አቤት ብቃት። እግዚአብሔር የተባረከ። አሜን አሜን። እግዚአብሔር ይባረክ። ወገኖቼ እግዚአብሔርን ታላቅነት ስታስቡ የእናንተን ታናሽነት ታውቃላችሁ። በጣም ኢምንት መሆናችሁን ታውቃላችሁ። አንተ ትል ያዕቆብ ሆይ አለ። ከትልም የምናንስነን ለትልም ሕይወትን የሰጠ እሱ ነው። እግዚአብሔር ትልቅ ነው በሉ እስቲ። በጣም መጠበቅ ያለብን ራሳችንን ከትዕቢት ነው። ትዕቢት ውስጥ ከገባን ንስሐ መግባት አንችልም። የመጀመሪያው ኃጢአት ባይዘው ትዕቢት እንደሆነ እንዳትዘነጉ። ሰው ባለው መመካት ይፈልጋል። ሰልፍ ሰፊሽንት መሆን ይፈልጋል። እግዚአብሔር ሰልፍ ሰፊሽንት እንድንሆን አልጠራንም። አንድ እግዚአብሔር ሰው ሲናገር ተአምር የማልጠብቅበትን ሕይወት መኖር አልፈልግም ማለት። ተአምር በየቀኑ ያስፈልገናል። እግዚአብሔር ተአምር ያደርጋል በሉት። እግዚአብሔር የተባረከ ይሁን። አሁን በአሁኑ ዘመን ሰው ሰልፍ ሰፊሽንት መሆን ነው የሚፈልገው። በራሱ መታመን፣ በራሱ ብቃት፣ በራሱ ችሎታ፣ በራሱ ዕውቀት የሚመካ በማን ይመካ? በእግዚአብሔር ይመካ። አሜን አሜን። ተመልከቱ፣ አይኖቻችንን ከመስቀሉ ላይ ማንሳት የለብንም። አይኖቻችንን ከምን ላይ ማንሳት የለብንም? ከመስቀሉ ላይ ማንሳት የለብንም። ለምን? ተመልከቱ፣ የገላትያን ሰዎች ምን ይላቸዋል ሐዋርያው ጳውሎስ? እንደዚህ ይላል ገላትያ ምዕራፍ 3 ላይ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳታዘዙ አዚም ያደረገባችሁ ማን ነው? በዓይናችሁ ፊት የተሳለው መስቀሉ ነበር። መስቀሉን ነበር የምታዩት። አይኖቻችን ከመስቀሉ ሲነሳ በራሳችን ስራ መመካት ይሆናል። በራሳችን በመናደርገው ነገር መመካት ይሆናል። ነገር ግን እግዚአብሔር የሰውን ትምክህት ሁሉ አስወግዶ በመስቀሉ ፍቅር እኔና እናንተን በማመን አዳነን። እግዚአብሔር የተባረከ ይሁን። በስራ ያልደለም በልሲ በማን ነው የዳንኩት? በኢየሱስ ነው። በዓይኖቼ ፊት የክርስቶስ መስቀል እንዲሳል ያስፈልጋል። ጌታ እኮ ሕይወት የሰጠኝ በመስቀል ላይ ሞቶልኝ ነው። ጌታ እኮ ያዳነኝ ደሙን አፍስሶልኝ ነው። እኔ እኮ የደሙ ዋጋ ነኝ። በቅዱስ ደሙ እኮ አንጽቶኛል። በቅዱስ ደሙ እኮ የራሱ አድርጎኛል፣ ተቀብሎኛል። አይኖቼ ከመስቀሉ ላይ አላነሳም። አይኖቻችን በመስቀሉ ላይ ሲቀመጡ መንፈስ ቅዱስን እንቀበላለን። አይኖቻችን በመስቀሉ ላይ ሲቀመጡ ተአምራት ድንቅን እናያለን። ለገላትያ ሰዎች የሰጣቸው መልእክት የክርስቶስን መስቀል ነው። የመስቀሉ ቃል፣ የመስቀሉ መልእክት ለሚድኑት የእግዚአብሔር ኃይል ነው። ለሚጠፉት ግን
ሞኝነት ነው ይላል። አይሁድ ምን ይፈልጋሉ? ምልክት። የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። የመስቀሉ መልእክት ሞኝነት ነው ለሚጠፉት፣ ለምንድነው ግን የእግዚአብሔር ኃይል ነው። በመስቀሉ ላይ ነው ጌታ በደላችንን የተሸከመው። በመስቀሉ ላይ ነው ኃጢአታችንን የተሸከመው። መስቀሉ የውርደት ቦታ፣ መስቀሉ የድህነት ቦታ፣ መስቀሉ የጉስቁልና ቦታ፣ መስቀሉ የጌታችን ኢየሱስ ክርስቶስ ጉልበት ያጣበት ቦታ። ልቤ እንደ ውሃ ፈሰሰ፣ ጉልበቴ ሁሉ ደረቀ። መልኩ ይላል ከሰው ልጆች ሁሉ የተጎሳቆለ ነው። ሰውም ፊቱን እንደሚያዞርበት የተናቀ ነው። ሲመጣ መጣ ብለው ፊታቸውን ያዞራሉ። መጣ ወይ? መስቀሉ ላይ ነው ጌታችን ኢየሱስ ክርስቶስ የተዋረደው። መስቀሉ ላይ ነው የሆሞሴክሹዋልስን፣ የሌዝቢያንን፣ የገዳዮችን፣ የሌቦችን ኃጢአት የተሸከመው። የዓለምን ኃጢአት ሁሉ ነው የተሸከመው። በኃጢአታችን ኃጢአት ሆነ ይላል። ያልተሸከመው ነውርና ኃጢአት የለም። በመስቀሉ ላይ ነው ነውራችንን ሁሉ የተሸከመው። ምራቃቸውን ይተፉበት ነበር፣ በጥፊ ይመቱት ነበር። እስቲ ትንቢት ተናገር ብለው አይኖቹን ሸፍነው በጥፊ ይመቱት ነበር። ሂሚሌትድ ነው የሆነው። በራሱ ላይ እሱ ንጉሥ መሆኑን ስለሚያውቁ ንጉሥ በመሆኑ ማሾፍ ስለፈለጉ የሾህ አክሊል ነበር ያደረጉለት። ያ የሾህ አክሊል ጭንቅላቱን ጥሶ የሚገባ ነበር። የአይሁድ ንጉሥ ተብሎ ሲጻፍ አትጻፍ አሉት ጲላጦስን። የአይሁድ ንጉሥ ነኝ ይላል ብለህ ጻፍ አሉት። ነው የጻፍኩትን ጽፌአለሁ አላቸው። የተናቀ ነበረ፣ ራቁቱን ነበረ። ድሃ የሆነው መስቀሉ ላይ ነው። እጆቹ ተቸንክረው ነበረ፣ ራሱን ሊረዱት አልቻሉም። እግሮቹ ተቸንክረው ነበረ፣ ልብሱን አውልቀው ነበረ። ራቁቱን ነው መስቀል ላይ የሞተው። ደም በደም ሆኖ ነበር፣ ዲፎርምድ ሆኖ ነው የሞተው። ከሰው ልጆች ሁሉ ተጎሳቆ። ለምን? እኛ እንደዛ ስለሆነ። እግዚአብሔር ሲፈጥረን በመልኩ እንደ ምሳሌው ፈጠረን። በኋላ ከእግዚአብሔር ወጥተን በዓለም ተበላሸን። እርሱን የሚመስል ባህሪያችን ሁሉ ተለወጠ። ለርኩሰት፣ ለአመፅ፣ ለነውር ራሳችንን ሸጥን። ስለዚህ ክርስቶስ ኢየሱስ ነውራችንን ሁሉ ተሸከመ፣ ኃጢአታችንን ሁሉ ተሸከመ፣ እርግማናችንን ሁሉ ተሸከመ። ከሰዎች ልጆች ሁሉ በጣም ተጎሳቆለ። እግዚአብሔርም ይላል የሁላችንንም በደል በእርሱ ላይ አኖረ ይላል። መስቀሉ ሁልጊዜ በዓይናችን ፊት ሊሳል ይገባል። ኢየሱስ ለኔና ለእናንተ የከፈለው ዋጋ በቀላል ግን አይደለም። ጌታችን ኢየሱስ ክርስቶስ በጌቴሴማኒ ሲጸልይ ወዙ እንደ ደም ነጠብጣብ ነበር ይላል። በዛ ጊዜ የሚያበረታው መልአክ ተላከለት ይላል። ጉልበቱ ሁሉ ከድቶት ነበር፣ መነሳት አቅቶት ነበር። ቢቻልስ አለ ይህ ጽዋ ከኔ ይለፍ አለ። ግን ያንተ ፈቃድ ይሆናል። መስቀሉ ወርሲ የመስቀሉ ቃል፣ የመስቀሉ መልእክት የእግዚአብሔር ኃይል ነው። እግዚአብሔር የተባረከ ይሁን። የእግዚአብሔር ጥበብ፣ የእግዚአብሔር ፍትህ የታረቀበት ቦታ መስቀሉ ላይ ነው። የእግዚአብሔር ፍትህ ምን አለ? ኃጢአት የምትሰራ ነፍስ እሷ መቀጣት አለባት አለ። ስለዚህ በጌታችን ኢየሱስ ክርስቶስ ላይ ያልወረደ ዱላ የለም። የእግዚአብሔር ፍትህ ነው ያንን የፈለገው። የእግዚአብሔር ፍቅር ግን ልጁን አሳልፎ ሰጠ ለኔና ለእናንተ እንዲሞትልን። ታዲያ ኢየሱስ የዓለምን ኃጢአት ሁሉ ስለተሸከመ ዓለም ሁሉ አይድንም ወይ? አይድንም። ያመነ ነው የሚድነው። በቤታችሁ ሻወር ስላለ ንጹሃን ናችሁ ማለት አይደለም። ገብታችሁ መታጠብ አለባችሁ። በቤታቸው ሻወር እያለ የሚሸቱ ሰዎች አሉ። የቆሸሸ ልብስ ይዘው የሚራመዱ ሰዎች አሉ። መታጠብ የማይፈልጉ ሰዎች አሉ። ስለዚህ መታጠብ አለብን። እግዚአብሔር የተባረከ ይሁን። አሜን በርሲ። በደሙ መታጠብ አለብን። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ሐዋርያው ጳውሎስ ሲናገር በዚሁ በገላትያ መልእክቱ ላይ
ምን ይላል መሰላችሁ? ሃሌሉያ እንደዚህ ይላል የኢየሱስ ክርስቶስ መስቀል 4:19 ላይ እንደዚህ ይላል እንደገና ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለናንተ ምጥ ይዞኛል። ክርስቶስ በእናንተ እስኪሳል ድረስ እስክታዩት ድረስ ቪዥዋላይዝ እስክታረጉት ድረስ የከፈለውን ዋጋ እስክታሰላስሉት ድረስ ኃጢአታችሁን ተሸክሙ፣ በደላችሁን ተሸክሙ፣ እርኩሰታችሁን ተሸክሙ፣ ነውራችሁን ተሸክሙ፣ እርግማናችሁን ተሸክሙ። ጌታ እጆቹ ተቸንክረው እግሮቹ ተቸንክሮ ነውርን ለብሶ የዓለምን ኃጢአት የዓለምን እርኩሰት ተሸክሞ ኦራ ማሃዲያ ሎካ እግዚአብሔር አይኖቻችሁን ይክፈት። አሁን አንድ ነገር ጎደለም ብለን እናማርራለን። እግዚአብሔርን ጠይቄ ያልሰጠኝም ብለን ሕይወቱን የሰጠን የእግዚአብሔር ላይ ቃል ሲናገር አንድ ልጁን አሳልፎ ከሰጠን ሮሜ 8 ላይ እንዴት ሌላውን አብልጦ አይሰጠንም ይላል። አንድ ልጁን ሰጠን። ያውም ለሞት ነው የሰጠው፣ ያውም ለስቃይ ነው የሰጠው፣ ያውም ለርግማን ነው የሰጠው። መስቀል ኃጢአቴ በክርስቶስ ላይ የተቀመጠበት ቦታ፣ በደሌ በክርስቶስ ላይ የተቀመጠበት ቦታ መስቀሉ እንደገና መስቀሉ በዓይኖቻችሁ ፊት ይሳል። መስቀሉን ስናይ ነው ጠላቶቻችንን የምንወደው። መስቀሉን ስናይ ነው ይቅር የምንለው። መስቀሉን ስናይ ነው በፍቅር የምንመላለሰው። መስቀሉን ስናይ ነው ለእግዚአብሔር መሮጥ የምንፈልገው። መስቀሉን ስናይ ነው ለእግዚአብሔር መስጠት የምንፈልገው። መስቀሉን ስናይ ነው ለእግዚአብሔር መኖር የምንፈልገው። መስቀሉን ስናይ ነው በድል የምንመላለሰው። እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል